ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በቅርቡ አንድ ኢትዮጵያዊ ወደ ኢትዮጵያ በኢሚግሬሽን ጉዳይ እንዲባረር መደረጉን ተከትሎ በአሪዞና የሚገኘው የስደተኞችና የጥገኛ ጠያቂዎች ክፍል ፋኖን በተመለከተ በሶስተኛ ደረጃ የሽብር መዝገብ ውስጥ እንደሚገኝ መግለጹ የሚታወስ ነው። ያንን ተከትሎ በሰፊው ከአውዱ ውጪ ህዝቡን የሚያሳስቱ በርካታ መረጃዎች ሲወጡ እንደነበር የሚታወስ ነው። የአማራ ፋኖ ብሔራዊ ንቅናቄ ማብራሪያ የጠየቀበትን ደብዳቤ ለአሜሪካን መንግስት ልኳል። አሜሪካ በዚህ ጉዳይ ላይ ማብራሪያ በመስጠት ግልጽ እንድታደርገው ነው የአማራ ፋኖ ብሔራዊ ንቅናቄ አፋብን የጠየቀው። በዚህ ጉዳይ ላይ የአፋብን የውጭ ጉዳይ መምሪያ ኃላፊ አርበኛ ብሩክ ስለሽን መስመር ላይ አግኝቻለሁ። በጣም ነው ማመሰግነው አርበኛ ብሩክ። እንግዲህ ደብዳቤ ጽፋችኋል። በሶስተኛ ደረጃ ሽብር የፋኖ ስም ተጠቅሷልና ማብራሪያ ጠይቋችኋል። እስቲ ምንድነው ደብዳቤው? አመሰግናለሁ መሳይ። እንግዲህ አንድ ሰለሞን የተባለ ወጣት ወደ ሀገሩ የተመለሰበት ሁኔታ አለ። አክቹዋሊ ያ ኢንሲደንት የተፈጠረው ወይም ደግሞ እንደዛ አይነት ነገሮች አቆጣጠር ሰውየው ያደርጋቸው በነበረው እንቅስቃሴዎች ላይ ተመስርተው የአሜሪካ የስደተኞች ጉምሩክ ህግ አስፈጻሚ ፈርጆት ነው ወደ ሀገሩ የመለሰው ማለት ነው። እና አንዳንድ ነገሮችን ለማየት ስንሞክር አሁን እየታገለ ያለውን የአማራ ጥያቄዎቻችን ናቸው ብሎ እያቀረበ ያለውን ሳይሆን በወቅቱ በነበሩት እንቅስቃሴ ግለሰቡ ባደረገው በሶሻል ሚዲያዎች በጻፋቸው እና በተናገራቸው መሰረት ሶስተኛ ደረጃ አሸባሪ ብሎ የመለሰበት ሁኔታ ነው ያለው። በአሜሪካ በስቴት ዲፓርትመንት በኩልም እንዳጣራ ናቸው እንደዚህ አይነት ነገሮች በተለይ ከረንትሊ ያለውን አሜሪካ የውጭ ጉዳይ መስሪያ ቤት ሶስተኛ ደረጃ አሸባሪ ብሎ አሁን ፋኖን አልፈረጀውም። ማሟላት አለባቸው ብሎ የሚያስፈልጋቸው ክራይቴሪያዎች ውስጥ አንዱ ያስቀመጠው የሶስተኛ ደረጃ የአሸባሪዎችን መመልመያ ወይም ደግሞ የሚከላከልበት መንገድ ነው። ደረጃ 1፣ ደረጃ 2፣ ደረጃ 3 ወይም ደግሞ ቲር 1፣ ቲር 2፣ ቲር 3 ብሎ ያወጣቸው ደረጃዎች አሉ። ቲር 1 በይፋ አሸባሪ ተብሎ የተፈረጁ ድርጅቶች ናቸው። እነዚህ ድርጅቶች ቀጥታ በዛ ያንን አገልግሎት የሚያገኙበት እና የሽብር ስራ የሚፈጽሙ አካላቶች ናቸው ተብሎ ነው የሚታሰበው። ሁለተኛ ደረጃ ደግሞ በቲር 1 ደረጃ ላይ ያሉትን ኦርጋናይዜሽኖች በመደገፍና ከነሱ ጋር አክቲቪቲ የሚሳተፉ ስለሆኑ አንደር ከቨር ተጠቅመው ወደ ሀገር ወደ አሜሪካን ይገባሉ ብለው ያስባሉ። ደረጃ 2 ብለውታል። ደረጃ 3 ብለው ያስቀመጡት እንግዲህ አንድ ሰው ከሚናገረው አንድን ጥቃት ለመፈጸም ወይም ደግሞ ለማድረግ ከሚያስበው ከእቅዱ በመነሳት ከሚናገራቸው ከሚጽፋቸው በመነሳት ደረጃ 3 የሽብር ካታጎራይዝ ተደርጎ የሚያስቀምጡበት ሁኔታ እንዳለ አይተናል። እኛ በዚህ ነገር ውስጥ ተጠርተናል ወይም ደግሞ ተፈርጀናል ማለት ሳይሆን ባልተጠራንበት ድግሱም እንገኛለን ለማለት ሳይሆን ፋኖ የማህበረሰብ የህዝብ ስም ነው፣ የወል ስም ነው። ይህን የወል ስም ዴፊኒሽኑን ሊያበላሽ በሚችል መንገድ መገለጽ አልነበረበትም እና ያ ክሊር መሆን አለበት የሚል እምነት ስላለን ያቀረብነው ነው። ለምን ፋኖነት ማለት ነጻነት ነው። ፋኖነት ማለት እኩልነት ነው። ፋኖነት ማለት ፍትሃዊነት ነው። ስለዚህ ለነጻነት፣ ለእኩልነት፣ ለፍትሃዊነትና የሚታገልን አካል አንድን የወል የማህበረሰብ ስም በደረጃ 3 ሊጠቀስ አይገባም። ግለሰቡ በግለሰብ ደረጃ ባወጡት መንገድ ካታጎራይዝ ባደረጓቸው ሊያደርጉ ይችላሉ። ነገር ግን የማህበረሰብን ኢሜጅ እና ስሙ የወል የሆነን ስም በዛ ልክ መጠቀስ አይገባውም በሚል ያዘጋጀነው ነው። በቅርቡ ምላሹን እናገኛለን የሚል ሀሳብ አለን። ማህበረሰባችንንም አሁን ያለው በተለይ ሰራዊታችንም ህዝቡ የአማራ ፋኖን እንቅስቃሴ እያደረገ ያለውን አካል በሶስተኛ ደረጃ ላይ የተፈረጀ ነው ማለት እንዳልሆነ እንዲያውቀውም ማስገንዘብ እንፈልጋለን። ከእንቅስቃሴዎቹ አንጻር አንድ ሰው ይሄ ምደባ የወጣው ለኢሚግሬሽን ፐርፐዝ ስለሆነ እዛ ላይ ምናልባት እንደ ህዝብ እንደ እንቅስቃሴ የምናደርግ ሰዎች ጥንቃቄ ለማድረግ ያለብን ለንግግሮቻችንና ለምንጽፋቸው ጽሁፎችም ጭምር ኃላፊነት መውሰድ እንዳለብን አቅጣጫ ያሳየበት መሆኑን ተገንዝበናል። ነገር ግን ከኛ ጋር ሊያገናኘው የሚችል ሲወርድ ሲዋረድ ስንወርሰው የመጣ ነው ፋኖነት። በዛ ልክ ፋኖ የሚለው ስም ሊገለጽ አይገባም በሚል የጻፍነው ነው ደብዳቤ ነው ማለት ነው። መሳይ አርበኛ ብሩክ እንግዲህ በስም ተጠቅሳችሁ አፋብን የናንተ ድርጅት ነው እንግዲህ አሜሪካ ፍርጃ ውስጥ አንድን አካል ስታስገባ በስም ጠቅሳ ነው። አፋብን የሚል ስም ባልተጠቀሰበት ማብራሪያ መጠየቁ ለምን አስፈለገ? ምናልባት ሳትጠሩ ሳትጠቀሱ ማብራሪያ መጠየቅን በተመለከተ ምን ማለት ይቻላል? ምንድነው መሳይ ፋኖነት ከአባቶቻችን የወረስነው የወል ስም ነው፣ የጋራ ስማችን ነው ብለን ነው የምናስበው። ልንጠብቀው የሚገባ ስም ነው ብለን ነው የምናስበው። የህዝብ ስም ነው ብለን ነው የምናስበው። ይህ የህዝብ ስም እንደ ድርጅት ድርጅቱ አልተጠራ ሊሆን ይችላል። ነገር ግን የማህበረሰባችንን ስም በቀጣይ ለሚኖሩት ገጽታዎች እንዳያበላሽና ፋኖነት በሚያዛባ መንገድ ዲፋይን መደረግ ስለሌለበት ይህንን ማብራሪያ የጠየቅንበት ሁኔታ መኖሩ ነው። ለምን ቅድም እንደገለጽኩት እንደ ድርጅት ሰባ እንጠራም የወጣንለት ዓላማ ፋኖንም ብለን ወጥተናል። እኛ የአማራ ህዝብም ፋኖነትን የሚያይበት መንገድ አለ። ስለዚህ ያ የሚያይበት መንገድ ለአንድ ለእኩልነት የሚታገልበት፣ ለነጻነት የሚታገልበት፣ ለአገር ክብርና ለአገር ሉዓላዊነት የሚታገልበት፣ የሚሞትበት
ያለበት አንድ እሴት ነው ፋኖነትና በእንደዚህ አይነት መንገድ መገለጽ የለበትም ብለን ከማሰብ አንፃር ጠይቅነው ጥያቄ እንደሆነ እንዲታወቅልን እንፈልጋለን። መሳይ አርበኛ ብሩክ አሁን የተለያዩ ድርጅቶችም ጠይቀዋል በቀጥታ የውጭ ጉዳይ መስሪያ ቤቱን ያው ይፋዊ መልስ ባይሰጡም ለጠየቁት ድርጅቶች በሰጡት ምላሽ አንተም ቀደም ሲል በመግቢያ ላይ ያልከውንም በስፋትም የተነገረውን ነው። ይሄ አሜሪካ ፋኖን በተመለከተ ምንም አይነት ፍረጃ ውስጥ እንዳልከተተችውና ቀደም ሲልም እንደተባለው ለአንድ የቢሮ አገልግሎት ለአሰራር እንዲመች ብለው ያስቀመጡት እንጂ ከዛ ያለፈ ምንም አይነት ሚና እንደሌለው ጠቅሰዋል። ይህንን ደግሞ በአንድ የአሜሪካ ስቴት ውስጥ በሚገኝ የኢሚግሬሽን እና ዜግነትን ጉዳይ የሚመለከት አካል ነው ያለውና አሁን ለማን ነው የጻፋችሁት? ለውጭ ጉዳይ መስሪያ ቤት ነው ወይስ በቀጥታ ፍረጃ ፋኖን በሶስተኛ ደረጃ ላስቀመጠው ለአሪዞናው መስሪያ ቤት ነው? ለየትኛው አካል ነው የጻፋችሁት? ለኢሚግሬሽን በተመለከተ ለጻፈው አካልም በግልባጭ ጉዳዩ ይመለከታቸዋል ብለን ለምናሰባቸው አካላት አድሬስ አድርገናል ማለት ነው። የሲኒየር ኦፊሰር ፐርፎርማንስ ኤንድ ዲዩቲስ ኦፍ ዳይሬክተር ዩናይትድ ስቴትስ ኢሚግሬሽን ኤንድ ከስተም ኢንፎርስመንት ሚስተር ሊዮ ለሚባል አድሬስ እንዲሆንና በግልባጭ ግን ይሄ ጉዳይ የሚመለከታቸው አካላቶች ሁሉ እንዲደርሳቸው የላክንበት ሁኔታ ነው ያለው ማለት ነው። እንግዲህ ትላንት ነው ደብዳቤውን ያስገባችሁት ወይም ከትላንት በስቲያ ያገኛችሁት መልስ አለ ወይም ደብዳቤው በቀጥታ እንደደረሳቸው ማረጋገጫ አግኝታችኋል? እስካሁን ያገኘነው መልስ የለም። በእርግጥ በቅርቡ እናገኛለን ብለን እናስባለን። የሚመለከታቸው ይሄ ጉዳይ ይመለከታቸዋል ብለን ያሰብናቸው ተቋማት ጋር ግን በአንድም በሌላም ጥያቄዎችን አቀርበን እንደዚህ አይነት ፍረጃዎችም ውስጥም እንዳልገቡ ቀጥታ ምላሻቸውንም ሰጥተውናል ማለት ነው። መሳይ ይሄ የፈጠረባችሁ ተጽዕኖ አለ? ብልጽግና መንደርና በአንዳንድ አካላት ቀጥታ ፋኖ የተፈረጀ ነው በሚል የፋኖን ትግል በቀጥታም በተዘዋሪም የሚደግፉት ላይ ጫና ለመፍጠር ብዙ ርቀት ሄደዋል። ሀሰተኛ መረጃዎች በስፋት የተሰራጩት እንደው በትግላችሁ እንቅስቃሴ በአጠቃላይ ይሄ ጉዳይ የፈጠረው ተጽዕኖ አለ? እንግዲህ የገዛዙ የሚዲያ አካላትና የሚዲያው የፕሮፓጋንዳ የሚሰሩ ይህንን ነገር እንደ ትልቅ ግብዓት በመቁጠር በተለይ ጉዳዩ የተመለከተው አካል ወደ ሚዲያ ወጥቶ ብሪፍ ከማድረጉ በፊት ከረንት ያለውን የፋኖ እንቅስቃሴ አስመልክቶ የወጣ መስሏቸው ብዙ በተለይ ቅቡልነቱን የፋኖን አሁን እያደረገ ያለውን እንቅስቃሴ ቅቡልነት ለማሳጣት ረጅም ርቀት ሄደዋል። በሚዲያም ኢቭን በውጭም ለማድረስ የሞከሯቸው እንቅስቃሴዎች እንደነበሩ እናውቃለን። ከዛ በኋላ ጉዳዩን ክሊር ካረገ በኋላ ይህ ነገር ራሱ መንግስት በይፋም ሲሳተፍበት በነበረበት ወቅት የገጠመ ችግር መሆኑን ካወቁ በኋላ ግን ለዘብ ያሉበት ሁኔታ ነው ያለው። ይሄ በመባሉ በኛ የትግል ሜዳ ላይ ምንም የሚፈጥረው ጫና የፈጠረብንንም ችግር የለም። በመጀመሪያ እንዳልኩት ግን ፋኖነትን ልንጠብቀው ስለሚገባ ስሙ የወልና የህዝብ ስም ስለሆነ ልንጠብቀው ውጭ ያለው ማህበረሰብ በተለየ መንገድ ዲፋይን እንዳያደርገው ከሚል ነው እንጂ መሬት ላይ ላለነው ትግል ይሄ ነው የሚባል የፈጠረብን ነገር እንደሌለ መግለጽ እፈልጋለሁ። ስርዓቱ ግን ለመጠቀም የሞከረበት የሄደበት ርቀት አለ። ይህ ምንድን ነው የሚያሳየው? በጋራ ልናከብረው የምንፈልገውን እሴታችንን በጋራ የምንጠብቃቸውን ጉዳዮች እንኳን በአሁኑ ሰዓት የአማራ ህዝብ እሴት የሆኑትን በጠቅላላ ለመናድ ለማጥፋት እንደማይተኛ ያየንበት ነው። ከአገዛዙ ጋር ያሉ አካላቶች በተለይ በአማራ ሚኒሻ በባንዳነት ተሰልፈው ህዝባቸውን እየወጉ ያሉ አካላቶች ዞር ብለው እንዲያዩ የሚያደርግ ደውል ነው ብዬ ነው የማስበው። ለምን ፋኖነት እንግዲህ ለሀገር ክብር፣ ለሀገር ሉዓላዊነት፣ ለእኩልነት፣ ለነጻነት ልንጠብቀው የምንገባ ለዛ የምንፋለምበት እሴት ነው ብለን ካሰብን በዚህ ስም ብዙ አርበኞች ከሰሜን እስከ ደቡብ፣ ከደቡብ እስከ ምስራቅ፣ ከምስራቅ እስከ ምዕራብ ድረስ ዘምተዋል፣ ሀገር ጠብቀዋል፣ ዛሬ ላይ አድርሰውበታል። ያንን ለማጥፋት የሄደበት ርቀት አንዳንዷን የአማራን ህዝብ ባህል፣ እሴት፣ እምነት ሊያጠፋ እንደሚችል ያሳየበት ስለሆነ ይችን ተጠቅመው የአማራውን የኔ ነው የሚለውን ነገር ለማጥፋት የተንቀሳቀሰበትን ርቀት ተረድተው ልቦናቸው ከፈት አድርገው እንዲያዩት እድል የሰጠም ነው ብዬ ነው የማስበው። ለነሱ ለኛ ምንም የፈጠረብን ነገር እንደሌለ። በመጨረሻ አርበኛ ብሩክ እንግዲህ ይሄ ጉዳይ በቀጣይ የትግል እንቅስቃሴያችሁ ከዓለም አቀፍ ማህበረሰቡ ጋር የሚኖራችሁ ግንኙነት ብዙ ነገሮችን የሚነካካ በመሆኑ ነው ከወዲሁ ነገሩ ማጥራት እንዲካሄድ የተለያዩ የህብረተሰብ ክፍሎችም ትክክለኛና እውነተኛ መረጃ እንዲያገኝ በሚል ማብራሪያም እየጠየቃችሁት እንደው ህብረተሰቡም አጠቃላይ ዓለም አቀፍ ማህበረሰቡም ፋኖን በተመለከተ በተለይ ከዚህ ከሽብርተኛ ጉዳይ ጋር እንዲያውቁ የምትፈልጉት ነገር ምንድን ነው? ከዚህ ከሽብር እንቅስቃሴ ጋር ተያይዞ በተለይ እንደ ህዝብ የአማራ ህዝብ እንደ ድርጅት የአማራ ፋኖ ብሔራዊ ንቅናቄ በፍጹም የማንደግፈው ነገር ግን ፍትህን፣ እኩልነትን፣ ነጻነትን የምንፈልግ ማንም እንዲገፋና ማንም
ምንም በደል እንዲደርስበት የማንፈልግ አካላቶች መሆናችን እንዲያውቅልን እንፈልጋለን። በተለይ እያደረግን ወዳለነው የፖለቲካዊ ትጥቅ ትግል ያስገባን የአብይ አህመድ ስርዓት በአማራ ህዝብ ላይ የፈጠረው ዘርፈ ብዙ ጭፍጨፋ፣ መፈናቀልና ከንብረቱ የንብረት መውደም ነው። ትክክለኛ ግልጽና ፍትሃዊ የሆነ ምክንያት አለን ብለን እናስባለን። ያን እንዲያውቅልን የዓለም አቀፉ ማህበረሰብ እንፈልጋለን። የአብይ አህመድ ስርዓት በአማራ ህዝብ ላይ የዘር ማጥፋት ወንጀል ፈጽሟል ብለን ነው የምናስበው። ስለዚህ ፍትህ እንፈልጋለን። ስለ ፍትህ ነው እየታገልን ያለ ነው። ስለ እኩልነት ነው እየታገልን ያለ ነው። በአማራ ህዝብ ላይ የሚደርሱት በደሎችና ጭቆናዎች ሌሎችም ላይ እንዲደርሱ አንፈልግም። ያንን ደግሞ እኛ የምንከላከለው ነው። በተለይ አሸባሪነት እኛ በፍጹም የማንፈልገውና እኛም የምንፋለመው ጉዳይ ነው። እንደዛ አይነት ነገር እሱን እንዲያውቁልን እንፈልጋለን። ሁለተኛ ህዝባችንም በዚህ ጉዳይ ላይ በተለይ በህግ አክባሪነትና ለስርዓተ መንግስት ያለው ከፍተኛ የሆነ ግምት መሆኑን አውቆት የአብይ አህመድ ስርዓት የሚታመን ስርዓት እንዳልሆነ አውቆ ከኛ ጎን እንዲቆም እንፈልጋለን። ይህ ስርዓት ወደ መንበረ ስልጣኑ ሲመጣ ብዙ ሰላማዊ ሰልፎችን እያደረገ ሲደግፈው የነበረው የአማራ ህዝብ ነው። ከጎኑ የቆመው የአማራ ህዝብ ነው። ችግር ገጥሞኛል ባለ ሰዓት ግን ያስተባበረውና የስልጣኑ እንዲደላደል ያደረገው የአማራ ህዝብ ነው። ስልጣን ላይ ከወጣ አንድ ወር እንኳን መጠበቅ አልቻለም። የአማራን ህዝብ በሻሸመኔ፣ በወለጋ፣ በኦሮሚያ ክልልና አማራ ክልል አጣዬን ጨምሮ ለ9-10 ጊዜ ከተማ የማጥፋት ተልዕኮ በድብቅም በይፋም ባደራጃቸው አካሎች ሲፈጽም በአጭር ጊዜ ውስጥ ነው ማለት ነው። ስለዚህ ከዚህ አካል ጋር የቆሙ አብረውት የተሰለፉ አካላቶች ዞር ብለው ማየት ያለባቸው የአማራ ህዝብ ደግፎታል። ለደገፈውና ላጸናው የአማራ ህዝብ ያቆመ ስርዓት መሆኑን አውቆ ከአማራ ፋኖ ብሔራዊ ንቅናቄ ጋር እንዲቆም ያለ ተቀረው ዓለም ወይም ደግሞ የዓለም አቀፉ ማህበረሰብ ጥያቄያችንን እናቀርባለን። ጥያቄያችንን ደግሞ በግልጽ በእያንዳንዱ መድረክ ለማቅረብ ዝግጁዎች መሆናችንን እንዲረዳለን እንፈልጋለን ማለት ነው። መሳይ አርበኛ ብሩክ ስለሺ የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ ክፍል ኃላፊ፣ ለማብራሪያው በአንከር ሚዲያ ታዳሚው ስም ከልብ ነው የማመሰግነው። ጊዜ ይስጥልኝ። አመሰግናለሁ መሳይ።